አንቺ ነግሬሽ ነበርኩ አናን ከነካሻት እንደምገልሽ ነግሬሽ ነበር አስተንፋስሽን ቁርጥ አድርጋብኝ ነበር እኮ ልጄ ሀና እንዲህ ነኝና ሜላት ቆይ አንተ ሱስ ያታዛዝንም አይደለም መክሊትን አንተንም አጋድማለሁ ቆሻሻ ነሽ የማንንም ሌባ እየሰበሰብሽ እንደዚህ ባትሆኚ ነበር የሚገርመኝ እንደው ወጣ ብዬ ልምጣ ብዬ ነበር ምን ሆነሽ ነው የኔ ልጅ ወድቄ እኮ ድንብላል ዛሬ ገጠመኝ ብላሽ አታን አሁን እንዴት ነሽ ምን ወይኔ ልጄ ሀኒዬ ምን ሆነች ገና መቼ አገባኝና ነው ባልሽ የምትይኝ ወሬ ልትሄድ ነው እንዴት ይዛ ትቀመጣለህ እዚህ አንቺማ ሴት መሆንሽ በጀሽ ባህን እየመተውብኝ ሰው መመራ አይመስለኝም ነበር ምን ዋጋለሁ አላወቁኝም ማለት ነው ሀና የማንነት እንደሆነች አላወቅሽም ማለት ነው አልሄድም ለምንድን ነው ማትይዙ ልቀቀኝ ዛሬ ይችል ሳልገላሽ እረፍ አቀለጣት መክሊት ላይ ማንንም እጁን የማንሳት መብት የለውም እንዴ እዝራ ትታኝ ልትሄድ ነበር አብረን መሄድ ነበርብን እዝራ ቆይ ምን ችግር አለው መዳረሻችን አንድ ካልሆነ አብሮ መሄዱ ለምን ይጠቅማል አልገባኝም ምንድነው እየሆንክ ያለኸው ጫካ ውስጥ ጥለውትን የሄዱትን ሰው ተኩላዎቹ እንዳደረጉት የመጠየቅ መብት የለውም እሱ ደግሞ ምን ማለት ነው ገብቶሻል እባክሽ ቆይ እኔ ትቼ እንደሄድኩኝ ነው እንዴ የምታስበው የማስበው ሳይሆን የሆነው እንደዛ ነው ይኸውልህ እኔ ሰዎችን መንገድ ላይ ትቼ የምሄድ ልጅ አይደለሁም እሺ የምትናገሪው ነገር ሳይሆን የምትሰሪው ነገር ነው እሺ ማንነትሽ የሚገልጽ እሺ ይሁንልህ ግን እያየኸኝ ዝም ብለህ ልታልፍ ነበር አይደል መቶ ውስጥ ያለውን ሰላም ሳቀው በመታገል ያሳለፉት ጊዜ ይቆጨኛል እዝራ ግን ዛሬ እያልክ ያለው ነገር ታውቀዋል ይሆናል በሚል ተስፋ እንጂ መታገል ፈልጌ አልነበረም እሱንም አውቀዋለሁ አታውቂም እባክሽ አሁን ለምን እንዳስቆምሽ ልትነግሪኝ ትችያለሽ መታመሜ መቼም ሰምተሃል አይደል አዎ ሰምቼ ነበር እና ለምንድን ነው መታ ያልጠየከኝ ለምን ጠይቅሻለሁ ማለት ቆይ እኔ መታመም አያስጨንቅህም ማለት ነው እኔ በማያገባኝ ነገር ውስጥ ገብቼ ምዘባርቅ ሰው አይደለሁም ቆይ ግን ይሄን ያህል ክፉ አድርገህ ነው የምታስበኝ ሀና ለምን አትይኝም እዝራ እንዴት ልተውህ ስቀርብሽ ትርቂኛለሽ ስርቅሽ ደግሞ ትቀርብኛለሽ ቆይ ከኔ ምንድነው የምትፈልጊው ምን እንደምፈልግ አላውቅም ብቻ ግን ሁሉ ነገር ወደ አንተ ነው የሚስበኝ አላምንሽ እንዴት ባህሩ ጮጮ እንደሚል ለማወቅ አንድ ጠብታ መቅበስ በቂ ነው ዛሬ ግን ንግግር ሁሉ ልክ ይሆን አይመስለኝም ንግግሬ ሳይሆን አንቺ ነሽ ልክ ያልሆነ ቦታ የተገኘሽ እዝራ ቆይ የኔ ህመም ግን ለምን አይገባህም ሀና እውነቱን ልንገርሽ የራሴን ህመም ስለማላውቀው ያንቺን ህመም አላውቀውም ቆይ ታዲያ በመዘጋጋት ህመማችንን የምናክም ይመስልሃል አሁንም ተሳስተሻል ማለት እኔና አንቺ ጋራ ነገር ስለሌሉ ብናወራ ጉንጭ ማልፋት ነው የሚሆነው እዝራ ግን እኮ እኔ ይኸውልሽ ሀና እኔ ትላንቱ እዝራ አይደለሁም ማለት ወደሚያቅፈኝ እንጂ ወደሚገፋኝ ክንድ መሮጥ አቁሜያለሁ ምን እያልክ ነው እዝራ ከዚህ በኋላ መንገዴ ላይ ባገኝሽ ምን ያህል እንደምጠላሽ ነግርሽና በራስሽ እንድታዝኝ ነው እሺ ማድረግሽ አጎቴ ምን ነው ብቻ ማች ብቻዬን ሆንኩ እንዴ እንዴት ያው ተነሱ ጋር ያወጋው አይደለም እንዴ እነሱ እኮ አይሰሙም ያወራሉ እንጂ አጎቴ እኔ መስማት እንጂ ማውራት ላይ ድሮም እኮ እስከዚህም ነኝ ለዛ ነው የተጣጣማችሁት አዎ በለ ተቆሎ ዘገና አንተ አይ ይቅርብኝ አጎቴ ለምን ደማዘግነው ቆሎ ላይ እንኳን እስከዚህም ነኝ ወንድ ልጅ ቆሎ ካልቆረጠበ ምን ሆኖ እንደሆነ አንተ እንዴ ወንድነት ደግሞ በቆሎ ይመዘናል እንዴ እንዴታ በሊያዘማ ሃይ ተጅላ ይዘገንም አንተ እንካያዝ አጎት አልጨርሶም ብዬ እኮ ነው እነ ወንድም ጥላ የክዴው ነው ያው ስራ ነው የሚሆነው እንደ ወንድም ጥላን ግን ታዘብየዋለሁ አንተ እንዴ ምን አድርጎ ያንተው ደግሞ ይባስ ነው ተው ብቻ እኔ ደግሞ ምን አደረኩኝ የወንድም ጥላን ኖር ታውቅ ነበር አይደለም ምን አይኖር ነው ታሌላ ሴት ጋር ነገር ጀምሯል ያሉትን ነው ምን
ማን ነገረ? እሱ ራሱ ነግሮኝ። ውሸት እኮ ነው። አሃ ውሸትማ አይደለም። አጎቴ አባዬ አድርጎታል እያልከኝ ነው? ባያደርገውም ሰሙ በእንደዚህ አይነት ግብር መነሳት አልነበረበትም። አንዳንዴ እኮ ያጋጥማል። አንተ ግን ነገሩን ታውቅ ነበር አይደል? አዎ አውቅ ነበር። ታዲያ ለምንድነው ተመምጣቴ በፊት ያልነገርከኝ? እንዴት ብዬ ንገረ? ምን ማለት ነው ደግሞ ይሄ? የቤተሰቦችን ገመና አደባባይ ማስጣት መስሎ ታየኝ። ያንተውስ ብስለት ከፋ። አጎቴ ደግሞ ይሄ ብስለት ነው እንዴ? የወላጆችን ገመና ተመደበቅ በላይ ምን ብስለት አለ አንተ? ለነግረ ብዬ ነበር እኮ። ከዛ ደግሞ አይሆንም ብዬ ተኩት። ያንተን ተው። አሁን ተዘመዶች ጋር ልጫወትበት። ቲቪ ውስጥ ያሉ ሰዎች ናቸው ዘመዶች አጎቴ? ኋላስ በሉ በቃ ተጫውቱ። ምን ሆነ ካሌላ? ምን ሆንኩ? ትላንትና አናጋ ካደረስኩ በኋላ ጠፋኩ። ምን ላርግ ብለህ ነው? ምን ማለት ነው ደግሞ? ጆሮ ግራ ገባኝ እኮ። ሀና ደህና አይደለችም እንዴ? አረ ደህና ናት። እና ታዲያ ምን ሆነክ ነው? ሀና ያለችኝ ነው። ምን አለችክ? ያለችኝማ ሀና አይዞሽ። እንዴት ነሽ አንዬ? ኤልያስ ደህና ነኝ። እንዴት ነህ? ደህና ነኝ። ተሻለሽ? ደህና ነኝ። ተቀመጥ። እሺ። እንዴት መጣ? መምጣት አልነበረብኝም? ማለቴ ቤቱን ታውቀው ነበር እንዴ? አይ ሀኒዬ፣ ጆሮ እኮ ነው አድርሶኝ የተመለሰው። እዚህ ድረስ እኮ መምጣት አይጠበቅብህም ነበር። ሀኒዬ፣ እዚህ ሀገር ከአንቺ ውጪ ምን ስራ አለኝ ብለሽ ነው? ማለቴ ደህና ነኝ ለማለት ነው። እኔ የምልሽ ህመሙ በደንብ ለቆሻል? አዎ አሁን በጣም ደህና ነኝ። አይ እንደዛ ከሆነ እንኳን ጥሩ። አንተስ እንዴት ነህ? አለሁ ይመስገን። ኤልያስ ደከመኝ። እንዴ ምኑ ነው የደከመሽ አንዬ? ህይወት ስልችት አለኝ። እንዴ ምን ነው? ትወደኛለህ አይደል? ይሄ ደግሞ ምን አይነት ጥያቄ ነው? ትወደኛለህ ወይስ አትወደኝም? በጣም ወድሻለሁ እንጂ ሀኒ፣ አንቺን ለመውደድ እኮ ከአንቺ በላይ ምስክር ያለ አይመስለኝም። በቃ ይዘኸኝ ጥፋ። ወዴት ነው ይዤሽ የምጠፋው? አላውቅም፣ ብቻ ግን ከዚህ ህይወት ግልግል አድርገኝ። እንዴ ሀኒዬ፣ ህይወትን እኮ የትም ብንሄድ አናመልጣትም። ከህይወት እንኳን ባይሆን እዚህ ካለው ግርግር እናምልጥ። ሀኒዬ ምን እያልሽ ነው? አግባኝና ይዘኸኝ ጥፋ እያልኩ ነው። እንዴ ሀኒዬ፣ አንቺ እኮ ትልቅ ልጅ ነሽ። እኔ በቃ አልቻልኩም። ምኑን ያልቻልሽው? ጭንቀቱን አልቻልኩትም። እንዴ ሀኒዬ፣ ዝም ብሎ እኮ አይጠፋም። መጥፋት እንደዚህ እንደምታስቢ ቀላል አይደለም። ይዘኸኝ ትጠፋለህ ወይስ አትጠፋም? ከአንቺ ጋር ብኖር እርግጥ በጣም ደስታኝ ነው፣ ግን ደግሞ ይሄን አላደርግም። ለምን? ድክመትሽን ተጠቅሜ ሳይሆን ወደሽኝ ነው አብረሽኝ እንድትሆኝ የምፈልገው። ትክክለኛውን መንገድ ከተከተልክማ መቼም አታገኘኝም። እሱ ይሻለኛል። ለማንኛውም በተደበላለቀ ስሜት ውስጥ ሆነሽ ውሳኔ ባትወስኝ ጥሩ ነው። ግራ ገባኝ እኮ ሀኒዬ። እንደዚህ አይነት ነገር ላይ ራሴን ስለማላም ነው ልሂድ። ራስን የምታየው በምን መንገድ ነው? ከዚህ በላይ ከቆየው በሀሳብሽ ልስማማ ስለምችል ብሄድ ነው የሚሻለው። እንዴ ኤልያስ፣ እግዚአብሔር ጨርሶ ይማርሽ ሀኒዬ። ሰላም ወይ። እንደዛ አለችኝ ይላሉ። ቆይ እንዴት እንደዛ ልትቻለች? ህይወት አስጠልቷት ነው። እኔ ግን እንደዛ አይመስለኝም። ቆይ ጆሮ፣ እና ምን ሊሆን ይችላል? ስለምትወድ መጀመሪያው ነው። ብትወደኝ ኖሮማ ሌላ ሰው እኮ አትቀርብም ነበር። ኤላ ሞኛ አትሁን። ምን አደረኩ? አጋጣሚውን ተጠቀም። እስኪ ቆይ በእኔ ቦታ ሆነ ንገረኝ። ይዘኸኝ ጥፋ ስላለችን ብቻ ይዣት ልጥፋ እንዴ? አይሻልህም? በፍጹም ጆሮ፣ ይሄንማ በፍጹም አላደርገውም እኮ። ለምን? እኔ የሀናን ድክመት ልጠቀምበት አልፈልግም። ቆይ አንተ ልጅ ግን ለራስህ አትጨነቅም እንዴ? እኔ ምን ሆንኩኝ?
በሀና ፍቅር እኮ በቁም እየሞትክ ነው። ተሳስተሃል ጆሮ። በፍጹም አልተሳሳትኩም። ከጊዜ ወደ ጊዜ እኮ እያጣንህ ነው። በፍጹም ጆሮ፣ የሀና ፍቅር ጉልበቴ እንጂ ድክመቴ አይደለም። የሀና ፍቅር ህይወቴ እንጂ ሞቴ ሆኖ አያውቅም። ኤላ፣ እውነቱን ግን ለምን ትፈራዋለህ? አረ እየፈራሁት አይደለም ነው እንጂ እንደዚህ እየሞትክ እያየንክ የሀና ፍቅር ህይወቴ ነው እያልክ ራስን ትሰክሳለህ እንዴ? ጆሮ፣ እንደውም በተቃራኒ እየኖርኩ ያለሁት እኮ በሀና ፍቅር ነው። እኔ ሳቅ ግን እንደዚህ አልነበርክም ጆሮ። ያን የነበርኩት እኔማ ልክ አይደለሁም ነበር። እና ይሄ ነው ትክክለኛው ኤልያስ እያልከኝ ነው? አዎ ጆሮ፣ ከገባህ እንደሱ እያልኩ ነው። ቆይ ግን እስከ መቼ? ምኑ እንደዚህ ሆነ ነዋ። ምንም የሆንኩት ነገር የለም። በሀና ፍቅር ደግሞ ወደፊት ምንም አሉንም። አይ ኤላ፣ አንተ ምን አለብክ? መጨለልክን አታውቅም። እኔው ልጨነቅልህ እንጂ አንተማ ጤነኛ ነህ። ግን ለምን ሌላ ነገር አንበላም? ቅዱሴ እንብላ። ሌላ ነገር አይሻልም? ይሻላል። እንበላለን እያልክ ግን ስንት ጊዜ ሆነን? አለመቻች ብሎኝ እንጂ ልጋብዝሽማ ካሰብኩኝ እኮ ቆይቻለሁ። ሲጀመር እሺ ስትለኝ ልተው እንደምችል ገምቼ ነበር። አንቺ ደግሞ ይልቅ ግን ሰሞኑን ምን ሆነሽ ነው የጠፋሽው? አለው እባክህ ሰላምዬ፣ ካገኘሁሽ እኮ ቆይ። ምክንያቴን ደግሞ እኮ ነግሬያለሁ። በሀና ህመም ነው? አዎ። እንዴት ትቻት ልምጣ? ቆይ አሁን ግን እንዴት ናት? ደህና ናት። ቤት መጥቼ ልጠይቃት ስልሽም እምቢ አልሽ። አንተ ግን በጣም ደፋር ነህ። እንዴ ምንም ድፍረት እኮ የለውም። እና ብዬ ቢሆን ኖሮ ግን ትመጣ ነበር። በደንብ ነዋ። እንዴ ማን ያስተባልስ? እንዴ እሱን የምትመልሽልኝማ አንቺ ራስሽ ነሽ። እኔማ ምን አገባኝና ነው የምመልስልህ? ካላፈርሽብኝ ፍቅረኛዬ ነው ትያለሽ፣ ካፈርሽብኝ ደግሞ ያው ጓደኛዬ ነው ትያለሽ። ቅዱሴ ያማል እንዴ? ምን አደረግኩኝ ሰላምዬ? እንዴ እንደማፍርብህ ነው እንደምታስበው? እንደሱ ለማለት እኮ አይደለም ሰላምዬ። እና ታዲያ ምን ማለት ነው? ያው ፍላጎትሽን አልጋፋም ብዬ ነው። ምን ጊዜም ቢሆን አንተ በራስ መተማመን እንዲኖር በጣም እፈልጋለሁ። አሁንማ እድሜ ላንቺ። እኔ ምን አደረኩ? የምፈልግና የምወደድ ሰው መሆኔን አሳየሽ። ወሬኛ። ለማንኛውም ሀና ክላስ ስለምትመጣ እዛው ትጠይቃታለህ። እሺ። አንተ ልጅ አሁንስ የባሰ እየራበኝ ነው። እውነትሽን ነው። የሆነ ቦታ እንሂድና አልጋብዝሽ? እሺ በቃ ሌላ ቦታ እንሂድ። አሁን እንሂድ በቃ። እሺ። እንዴት ነሽ ሀና? እንዴት ነሽ ጽዮን? አለው። ምን ነው በዚህ ሰዓት? በዚህ ሰዓት ማለቴ ያው የክላስ ሰዓት ገና ነው ብዬ ነው። ሰሞኑን ያለፉኝ ነገሮች እኮ ሊያቸው ብዬ ነው። ወይኔ ረስቸው። ምን ሆነሽ ነበር የጠፋሽው? ሳሰሚ ቀርተሽ ነው? እሱማ ሰምቻለሁ። ታመሽ ነበር አሉ። ነበር። እኔማ መጥቼ ልጠይቅሽ ነበር። ለምን እንዴ? የታመመ ሰው ለምን እንደሚጠየቀው? ያው በቶሎ እንዲድን መልካም ምኞት ለመግለጽ መሰለኝ። እና እኔም መልካም ምኞቴ ልገልጽልሽ ነው። ማ አንቺ? አዎ እኔ። ለማያውቅሽ ታጠኚ አላባዬ። ምን ማለት ነው? አንቺ እኔ ማገገም ሳይሆን መሞቴን ነው የምትፈልጊው? ለምን? የወሰድኩብሽን ነገር ዋጋውን በደንብ ነው ጠንቅቄ የማውቀው። የወሰድኩብሽ የምትይው ዝራን ነው? አዎ። አንቺ ስለፈለግሽ ሳይሆን እሱ ስለፈለግሽ ነው የተውኳችሁ። ያው ነው። ቆይ ሀና፣ ለምንድን ነው ጥሩ ሰው ለመሆን ስሞክር ፈተና የምትሆኝብኝ? ታይ እንጂ ጽዮን፣ አንቺ መቼም ቢሆን አትለወጭም እኮ። አንቺ ልጅ እኔ ሰው አይደለሁ እንዴ? ለምንድን ነው የማልለወጠው? ታዩ እባክሽ። እባክሽ የራስሽ ጉዳይ። ይልቅ ቆይ መታመሜ ማን ነገረሽ? ቅዱስ ነው። ቅዱስ ከማ ሰምቶ? እኔ ምን አውቃለሁ እንዴ? ለማንኛውም መልካም ምኞትሽን አሁን መመኘት ትችላለሽ። በደንብ አልዳንኩም ለማለት ነው? የተወሰነ ይቀረኛል። እንግዲያውስ ልመኝልሻ። እሺ እየሰማሽ ነው። መቼም ፈጣሪ ጥበቡ ያልቅምና ከምድረገጽ ጥፍት ያድርግሽና ለሰማይን ቦታ ይስጥሽ። እማዬ
ወይ ምናሴ መጣል? ምን ሆነሻል? ስለ ሀና እንድናወራ ነው የጠራው። ሀና ደግሞ ምን ሆነች? ሀና ምን ሆና እንድታመመች ታውቅ ነበር? ማለቴ ያው እንዳየዋት ማለቴ ነው። ምክንያቱንስ? አላውቅም። ይኸውልህ ምናሴ ምንም ነገር እንድትዋሸኝ አልፈልግም። እማዬ ምን ሆነሻል? ሰሞኑን ሀና እየተጨነቀችበት ያለውን ጉዳይ ታውቅ ነበር አይደል? እሱን አውቃለሁ። እና ለምን አልነገርከኝም? ምን ብዬ ነው የምነግርሽ? ምናሴ ቆይ ልጅ የሆነ ነገር ሆና ቢሆንስ? እማዬ ሀና እኮ ምንም አልሆነችም። ዛሬ ነዋ። ዛሬ ነው ማለት ነገ እነዚህ ልጆች እንደጀመሯት እንደማይጨርሷት በምን እናውቃለን? አረ እማዬ ልጆቹ እንደዚህ አይነት ልጆች አይደሉም። እሱን ተው። እሱን እኮ ገና ሲጀመር ማወቅ እንችላለን። እማዬ በመሀላችሁ ለመግባት እያሰብሽ ነው እንዴ? የሆነ ነገር ማድረግ አለብን። ከሀና ጋር ትጣላላችሁ። ለምን? ሀና የራሷን ህይወት ራሷ በፈለገችው መንገድ ነው መምራት የምትፈልገው። ምናሴ እቺ ልጅ እኮ ይሉኝታ ይዟት ነው የማትፈልገውን ውሳኔዎች እየወሰነች ያለችው። እሱንም ቢሆን አምነን መቀበል ነው ያለብን። እንዴ ነገ ጠዋት እቺ ልጅ የሆነ ነገር ብትሆንስ? ምን ትሆናለች? የማትፈልገው ግንኙነት ውስጥ ገብታ ቆይ እንዴት ነው ሰላም ትሆናለች ብለን የምናስበው? እሱን አላውቅም። ብቻ እኔ የማውቀው ሀና ማንም ሰው በፍላጎቷ እንዲገባባት አትፈልግም። ቆይ እስከ መቼ? እራሷ መምረጥ ያለባትን መርጣ እስክትገላገል። እስከዛ ዝም ብለን እናያት እያልክ ነው? እማዬ ሀና ማጣት ካልፈለግን ያለን ምርጫ እሱና እሱ ብቻ ነው። ለነገሩ አንተ ድሮም ሀሞት የለም። ተወው በቃ። እራሴ ምን ማድረግ እንዳለብኝ አውቃለሁ። ይኸውልሽ እማዬ የምታደርግን እያንዳንዱን ነገር ተጠንቅቀሽ አድርጊ። ካለበዛ ግን ሀና እናጣታለን። ምናሴ እባክህ እስኪ አሁን ብቻዬን ተወኝ። እማዬ ካስከፋዎች በጣም ይቅርታ። ዛሬ መዋ ነው የምጠጣው። እባክህ አይሻልም? ኧረ ተው አንተ ሰውዬ፣ ኧረ ተው በእናትህ እባክህ። እኔ ተመችቶኛል። ይመችህ። ስማ ደግሞ ከሀና ጋር ስተወባየው ልብል? መቼ? ጠዋት አካባቢ። ጠዋት እባክህ። ለምን? ከዚህ በኋላ ስለ ሀና ማውራትም ሆነ ማሰብ ማለት ነው። ቆይ ግን አንተ ልጅ አትወዳትም እንዴ? መውደድማ እወዳታለሁ። ታዲያ አንድን ሰው እየወደዱ አለማሰብ ይቻላል እንዴ? የተወውን ሰው መፈለግ ትርፎ ማመን። አንተ ልጅ ያመሃል እንዴ? ብትተወነው ሰፈር ድረስ የመጣችው ስለ ሸሸዋት ጨንቋት እንጂ ፈልጋኝ አይደለም። አይ እኔ ግን አይመስለኝም። ሀና እንደዚህ አይነት ልጅ አለች። ታዲያ እንደሱ ከሆነ ለምን ተመልሳ መጣች? መዳንህን ፈልጋ እንደሚሆን እርግጠኛ ነኝ። ተሳስተሃል ቅዱስ። እዝራ እስኪ ይቅርታ ጠይቃት። የምን ይቅርታ? ምናልባት እኮ ይቅርታን ፈልጋ ሊሆን ይችላል። ውሸቷን ነው አልኩ እኮ። ቆይ ታዲያ እየወደድካት እስከ መቼ ትሸሻታለህ? እስከ ወዳኛው ነው እዝራ። ቅዱስ ከዚህ በኋላ ስለ ሀና ባናወራ ደስ ይላል። ለምን? ልሄድ እንዴ? ይቅርታ በጣም ላስቀየም ፈልጌ አይደለም። ቆይ ግን አንተ እስከ መቼ ነው እንደዚህ ራስን እየጎዳህ? ጠንቋይ ለራሱ አያውቅም ሲባል አልሰማህም? እዝራ በእናትህ አትቀልድ። ቁም ነገር ነው አይደል እንዴ እያወራሁ ያለሁት? ቅዱስ ስለ ሀና ማውራት አልፈልግም አልኩህ እና ቆይ ዝም ብዬ ልህ? እሱ ይሻለኛል። እዝራ ይኸውልህ እዚህ ምድር ላይ 3 ጠንካራ ሰዎችን ጥራ ብባል አንዱ አንተ ነህ። እንዲህ ደግሞ ተሰብረ ላይ አልፈልግም። ሁሉም ሰው በሚወደው በኩል ደካማ። ወይ መለየቱን አምነህ ተቀበል፣ ወይም ደግሞ በየትኛው መንገድ ቢሆን ሀናን የራስ አድርጋት። ስለተረዳኸኝ አመሰግናለሁ። ይልቅ ቆይ አንድ ልጅ ትጨምር። ኧረ ውሃውን ማቆየቱ ውሃው ሀኒ ሀኒ፣ ምን ነው አመመሽ እንዴ? ኧረ አላመመኝም። ምን ነው? እና በጊዜ ምን ሆነሽ ነው የተኛሽው? አይ ትንሽ ደከም ብሎኝ ነው። ደግሞ ምን ሰርተሽ ነው የደከመሽ? ያው ክላስ ስለሄድኩኝ ይሆናል። እያለቀሽ ነበር አይደል? ኧረ አላለቀስኩም። ሀኒ ምን ሆነሻል? ምናሴ
በጣም ከፋኝ። ምን ተፈጠረ? እዝራ ጠልቶኛል። እዝራ? እንዴት? ላናግረው ሞክሬ ነበር እና በጣም እንደጠላኝ ነገረኝ። ሀንዬ ስለከፋው ይሆናል። አይ አይደለም ምናሴ። ታዲያ ቢጠላሽ ምን አስጨነቀሽ? እንዴ ምን አስጨነቀሽ ትለኛለህ እንዴ? አዎ ምን አስጨነቀሽ? አልሰማኸኝም መሰለኝ። ስለ እዝራ እኮ ነው እያወራሁኝ ያለሁት። አልፈልግህም ብለሽዋል አይደል? ማለትማ ብዬዋለሁ። ካልሽ ቢጠላሽ ምን አስጨነቀሽ? እኔ እዝራ እንዲጠላኝ አልፈልግም። ለምን? እኔ ልጠላው ስለማልችል ነዋ። ያንቺ እሱን መጥላት አለመቻል ሌላ ነገር ነው። እሱ ስለጠላሽ ግን ሊከፋሽ አይገባም። ግን እኮ በጣም ስብር ብሏል። ይበላ ታዲያ ምን አስጨነቀሽ? ቆይ አንተ ግን ነገሮችን እንደዚህ ቀላል አድርገህ እያየህ ያለው ለምንድን ነው? ሀንዬ ህይወት መቀጠል አለበት አይደል? አዎ አለበት። እና ቢኖርበትስ ታዲያ? ወደፊት እንጂ ወደኋላ አትመለሽ። እንዴ ስለ እዝራ ማሰብ ወደኋላ መመለስ ነው እንዴ? አንድ ጊዜ ወሰነሽ ወደ ተሹ ሰው መመለስ ምንም ጥቅሙ አይታየኝም። አይ ወንድሜ እኔ ወድጄ መሰለህ እንዴ? ምንም ይፈጠር ምንም ቅድሚያ አንቺ መኖር አለብሽ። ምናሴ ብታየው እኮ እንዴት እንደሚያሳዝን። ልታድኙ ካልቻልሽ ህመሙን እንዲያስታግስ ለብቻው ታዩ። እኔ እኮ ትቼው ነበር፣ ግን ደግሞ በቃ ልቤም ቢያለኝ። ለልብሽ ፊት አትስጪው። አሁን ራት እየጠበቁ ነው። ስለዚህ እንሂድ። ትንሽ ማን ነው? እኔ ነኝ። ድማሙ የሴቴ በላይ ናግባ። ምን ነው ራስን ጠብቅሽ ያልመጣሽ? አዎ ድማሙ ትንሽ ስራ እኮ ይዤ ነው። ነገ የማይደርስ ሆኖ ነው እንዴ? ግድ ለጠዋት መድረስ ስላለበት እኮ ነው። እንዴት ሆነማ ወደ መጣሁበት ልመለሳ። ምን ነው ፈለግኝ? አዎ ግን ስራ ላይ ትሆንሽ ቢኤር ይሻላል። ችግር የለውም እና ተቀመጥ። ለአንተ የሚሆን ጊዜ አላጣም። እንዳላስቸግርሽ ብዬ እኮ ነው እናቴ። ስራው ጥንቅር ብሎ ይቀራል እንጂ እና በል ተቀመጥ። እግዚአብሔር ያክብርልኝ። እዚህ ሆናለሁ። ድማሙና እንጂ አልጋ ላይ ተቀመጥ። የማይሆነው ነውር ነው እንዴ? ደግሞ ምን ነው ነውሩ? ታባወራ አልጋ ላይ ዘሎ መቀመጥ ነውር ነው እናቴዋ። የወንድም አልጋ አይደል እንዴ? እና ተቀመጥ። የለ የለ። አይ ተይው፣ ተመችቶኛል። ይሁን እንዲህ በቆም ይሻላል ካልክ እሺ። ታዲያ ምንድነው ልታናግረኝ የፈለግከው? እንዳው ስለ ወንድም ጥላ ላወራሽ ነበር። ምንድነው የምታወራኝ? ነውሩን እንዴት ደበቅሽለት? የምን ነውር ድማሙ? አረ ሁሉንም አውቃለሁ። ምንድነው የምታወራው? ወንድም ጥላ ሁሉንም ነግሮኛል። ምኑን ነው የነገረ? ተሌላ ሴት ጋር ወሰለተ ስለተባለው ነው ማለት። ይሄን ደግሞ ማን ነገረ? ይሄ ምናሴ ነው አይደል የነገረ? አይ ሰው ሳታውቂም እናቴዋ። ምናሴ ቢያንቁትም አይተነፍስ። እና ማን ነገረ? አንቺ ደበቅሽለትን ነውር እሱ ራሱ ነገረኛ። ማን? መስፍኔ? አሁን እሱ ራሱ። ምን ሲል ነገረ ደግሞ ይሄንን? ጠይቄው ነው እንጂ አንቺ ግን ለምንድን ያልነገርሽኝ? ድማሙ ባሌ እኮ ነው። ባሌን ደግሞ ለሰው አፍ አሳልፌ መስጠት አልፈልግም። ምን እያልሽኝ ነው? መስፍኔ ደግሞ እንደማያደርገው እርግጠኛ ነኝ። አድርጎት ከሆነ ደግሞ ህሊና ይውቀሰው እንጂ እኔ ባሌን እንደዚህ ነው ብዬ መናገር አልፈልግም። ግን እኮ ተስተቱ እንዲታረምም ለመምከርም ቢሆን ስህተቱን ማወቅ አለብን። ተኩላ በምክር በግ አይሆንም ድማሙ። የሰው ልጅም ደግሞ ተፈጥሮ ነው የሚወስነው። የሴቴ በላይ ይኸውልህ ድማሙ፣ ምን ያህል እንደማከብር ታውቃለህ። ያ ማለት ግን ደግሞ ከመስፍኔ ትበልጥብኛለህ ማለት አይደለም። እሱንም አውቃለሁ። ይኸውልህ ድማሙ፣ መስፍኔን እኔ አምነዋለሁ። ሰሞኑን እንዲያውም አንተ አኩርፎ ትንሽ ደብሮታል። ከቻልክ ምንም እንዳልተፈጠረ ቁጠርና ብታናግረው ደስ ይለኛል። ምን አይነት ቤተሰብ ነው እናንተዬ? በይ ስራሽን ስሪ። እኔ ዝም ብዬ ነው የመጣሁት እንጂ እናንተ ታውቁበታላችሁ። ስለተረዳኝ በጣም አመሰግናለሁ። ካስከፋው ግን በጣም ይቅርታ ድማሙ። አረ ከፍቶኝ ሳይሆን የተባረከ ቤተሰብ መሆኑ ገርሞኝ ነው እንጂ። በይ እናቴ ሰላም እደሪ። ሰላም እደር ድማሙ። ሄሎ አንተ? አቤት ሰላምዬ። ምን አባው ሆነክ ነው እንዴ? ምን አደረግኩኝ? እስካሁን ያልደወልከው ነው? መደወል ነበረብኝ እንዴ? ምን ማለት ነው? እኔ እኮ ፍቅረኛ ነኝ።
እሱንም አውቃለሁ። እና ካወክ ለምን አልደወልክም? እንዴ ሰላምዬ ምን ሆነሻል? ምን ሆንኩኝ? እኔና አንቺ እኮ በዚህ ሰዓት ስልክ አውርተን አናውቅም አይደል እንዴ? እና ባናቅስ? እና እንዴት ልደውል? እንዴት ትለኛለህ እንዴ? ቆይ ሌላ ሰው ለፍቅረኛው እንዴት ነው የሚደውለው? ሰላምዬ ዛሬ ምን ሆነሻል? ምን ሆንኩኝ? ሌላ ሰው ሆንሽብኝ እኮ። ቅዱስ አብደሻል እያልከኝ ነው? ኧረ እኔ እንደሱ አላልኩም። እና ታዲያ ምን ማለት ነው? ሰላምዬ እኔም እኮ በዚህ ሰዓት ብናወራ በጣም ነው ደስ የሚለኝ። እና ለምን አልደወልክም? ያው ቤተሰብ ጋር ስለምትሆኚ እንዳልረብሽ ብዬ እኮ ነው። ስለኔ ቤተሰብ አንተ ምን አገባ? እንዴ ሰላምዬ ምን እየሆንሽ ነው? እንደውም የራስ ጉዳይ። እንዴ መልሶ እንኳን አይደውልም እንዴ? አላወቀኝም ማለት ነው። ወይኔ ሰላም ተዛለቅናታ። ጭራሽ ዘግቼበት መልሶ እንኳን አይደውልልኝም እንዴ? ወይ ደውዬ ለምን እንዳልደወለ ልጠይቀው እንዴ? እንደዛ ይሻላል። ሰላም ግን ምን እየሆንሽ ነው? እኔና ቅዱስ እኮ በዚህ ሰዓት አውርተን አናውቅም። የእውነት እስኪ ራስሽን ተመልከች ሰላም፣ ምን እየሆንሽ ነው እንዴ? ልጁ ላይ እኮ የእውነት ፍቅረኛ እየሆንሽበት ነው። ወይኔ ጉዴ! አሁን በጣም ደህና ነኝ። እኔ የምልሽ ሀንዬ። አቤት ኤልያስ። ምን ሆነሻል? ምን ሆንኩኝ? ተጨንቀሻል እኮ። ምን ላድርግ? ሰው ከቤተ ክርስቲያን ሲመለስ ጭንቀቱ ይለቀዋል እንጂ የባሰ ይጨነቃል እንዴ? ምናልባት በደለኛ ስለሆንኩኝ ይሆናል። ሀንዬ ምን ሆነሻል? አንተን ሳይሆን ሁሉ ነገሬ ባዶ ሆኖብኛል። እንዴት? አንተ ለእኔ እየሆንክ ያለውን ነገር አስበውና ራስ ወዳድ መሆኔ ይታየኛል። አረ በስመ አብ በይ ሀንዬ። እውነቴን ነው ኤልያስ። ሀንዬ አንቺ እኮ መቼም ራስ ወዳድ ሆነሽ አታውቂም። ተው ኤልያስ፣ እውነታውን እኮ በደንብ አውቀዋለሁ። ምንድን ነው እውነታው? አንተ ምን ያህል እንደምትወደኝ እያወቅኩኝ ሌላ ሰው ጋር መሄድ ራሱ ራስ ወዳድነት አይደል እንዴ? በፍጹም ሀንዬ፣ ይሄ ራስ ወዳድነት እኮ አይደለም። እና ታዲያ ምንድን ነው? ይሄ እኮ የጉዟችን አንድ አካል ነው። ምኑ ነው የጉዟችን አንድ አካል? ይኸውልሽ ሀና፣ ይሄን ያህል ራስሽ መውቀስ የለብሽም። ለምንድን ነው የማልወቅሰው? መኖርማ ግዴታ ስለሆነ የራስሽን ህይወት ቀጥይ። ያንተ ህይወት ወደ ኋላ እየሄደ እያየው እንዴት ነው እኔ ወደፊት የምጓዘው ኤልያስ? ሀና፣ ምንም ይሁን ምን ያንቺ እንደዚህ መሆን እኮ ጥቅም የለውም። ኤልያስ፣ እየሆንክ ያለው ነገር የማይገባኝ ነው እንደሚመስልህ? አረ እንደሱ ማለት አይደለም። እና ታዲያ? ሀና፣ የምትኖሪ እኮ ዛሬ ብቻ አይደለም። ባይሆን ነገ የሚጸጽትሽን ነገር ባታደርጊ መልካም ነው። ቆይ አንተ ምንም ባደርግ ቅር አይልህም ማለት ነው? በፍጹም አትዋሸኝ ኤልያስ፣ በጣም እንደሚከፋ አውቃለሁ። ሀና፣ እውነቱን ንገረኝ ካልሽኝ እንደውም የሚከፋኝ አንቺ እንደዚህ ሆነሽ ሳይሽ ነው። ኤልያስ! ሀና፣ በቃ ከፈጣሪ ጋር መታገሉ ይቅርብን። አሜን ብለን ሁሉንም ነገር እንቀበል። ግን እኮ ትምህርት አለኝ እያልሽኝ አልነበር? እዚህ ቆመን ስንጨቃጨቅ እንዳይረፍድብሽ። በቃ ሂጂ። አብረን ቁርስ ብንበላ ደስ ይለኝ ነበር፣ ግን ደግሞ ይረፍድብኛል። ሀንዬ፣ በቃ ሌላ ጊዜ እንበላለን። ቻው። እሺ በቃ ኤልያስ። እሺ። ለምግቡ በጣም አመሰግናለሁ። ወደድከው? አዎ በጣም በጣም የሚጣፍጥ ምግብ ነው። ጥሩ። አሁን እዚህ ድረስ ለምን እንደመጣህ እንነጋገራለን። ነገር በባዶ ወዴ እንደማይገባኝ ገብቶሻል ማለት ነው። ሰው አይደለህ? ይሄን መገመት እኮ ቀላል ነው። እሺ ለምንድን ነው እፈልግሃለሁ ነው ያልሽኝ? ጆሮ፣ በጣም እንደማከብርህና ባለውለታዬ እንደሆንክ ታውቃለህ አይደል? ማለት ይኸውልህ፣ አንተ በጣም ጥሩ ልጅ ነህ። ደግሞ እንደምን ያህል ነገር ሰጥተኸኛል። እንዴ የመቼው ነው ደግሞ የምታወሪው? ምንም ቢሆን እኮ አረ በኪድ እየሄድሽው
ይልቅ ለምን እንደፈለግሽኝ ንገሪ። ግን ምንም ያህል ባከብርህም ሰላምዬን ስለምታት ግን ትንሽ ቅር ብሎኛል። ምን? አልተሳሳትኩም አይደል? መሳሳት እንኳን አልተሳሳትሽም። አውቃለሁ እኮ ጆሮ፣ ሰላምዬ ትንሽ የምታናደድ ልጅ ናት። ግን ደግሞ ሴት ላይ እጅህን ማንሳት ደግሞ ነውር። አውቃለሁ፣ ግን እኔም እኮ ልመታት ፈልጌ አልነበረም። ቆይ ግን ምን አድርጋ ነው? መጀመሪያም እኮ እኔን ከነሐና ቤት አገኘችኝና እስኪ በቃኝ ነበር ያስታጠቀችኝ። ምላሷን ተዋውቀዋለሁ። አስቀየመች አይደል? እኔን ስትሰድበኝ እኮ ምንም አላልኳትም ነበር። እና ታዲያ አንዲት መክሊት የምትባለች በጣም ምስኪን ሆነች ልጅ አለች። እሷን ስትመታት ነው በቃ ትዕግስቴን መቆጣጠር ሳክተኝ የመታዋት። ምን አይነት ልጅ? መክሊት ማለት ቤተሰቦቿን በመኪና አደጋ አጣ ጎዳና የወጣች ልጅ ናት። አይደለም መተዋት ቀና ብሎ ሳያት ራሱ እኔ አልወድም። ውይ ምስኪን። እና በጣም ጎዳቻት? መጉዳት እንኳን አልጎዳቻትም። ወይ ሰላም፣ የራሷን ጉድ ደብቃ ነው ለካ እንደዛ ስትንጨረጨር የነበረው። ለዛ ነው የመተዋት እንጂ እኔና ሐናን ቤተሰቦች ማንንም ቀና ብዬ ማየት አልፈልግም። ይቅርታ በጣም ጆሮ፣ እኔ ያስጨነቅኩ ሰድባህ የመታሃት መስሎኝ ነው። አይ እንደዛ እንኳን አይደለም። አሁንማ ገባኝ እኮ። ደግሞ ስራ ያልኩህን ጉዳይ አልረሳሁትም። እሺ። አይ እኔም ብዙ አላሰብኩበትም። ሱቅ እኮ ነው፣ እስካሁን ደግሞ እንደተዘጋ ነው። እኔ እንደዛ አይነት ነገር መስራት አልፈልግም። እሺ ጥሩ። ሌላ ምን አይነት ስራ አልፈልግልህ? እኔ ምንም ነገር አልፈልግም። አሁን ሊድ። እሺ በቃ የኔ ልጅ። ሰላምን ስለመተዋት ግን በጣም ይቅርታ። ወይ አንተ ደግሞ በቃ አሁን ሂድ። እሺ ቻው በቃ። እሺ ቻው። ይቺ ወሬኛ የሆነች ልጅ የራሷን ጉድ ደብቃ ነው ጠጥቶ ደበደበኝ ስትለኝ የነበረው። ቆይ ትምጣት ብቻ ዛሬ። ሰላምን እየጠበቅካት መሆኑ ነው? አይደለም። እና ታዲያ ለምን ግራ ተጋባክ? ለምን መጣሽ የሚለው ገርሞኝ ነው። መምጣት አልችልም? ከባለፈው በኋላ ፈልገሽኝ ትመጫለሽ ብዬ አላሰብኩም ነበር። አላሰብኩትም ነበር። ቆይ ታዲያ እንዴት መጣሽ? አላውቅም። እንዴት ማለት? በቃ አላውቅማ። ጽዮን ቆይ እስኪ ምን እየሆንሽ ነው? ንገሪኝ። አላውቅም አልኩ። ምን ያስቃል? አሳዘንሽኝ። ለምን? አንቺ ለካ እንደዚህ ነበር ሳደርግሽ የነበረው ማለት ነው? አልገባኝም። በየሄድሽበት እየተከተልኩኝ ይሄን ያህል ሰላምሽን ነስቼሻለሁ ማለት ነው? እኔ የምልህ ቅዱስ፣ ቆይ ሰላምን እንደነሳው ነው እንዴ የምታስበው? አይመስልሽም? ይሄን ያህል አንቺ በማይፈልጉት ሰው መፈለግ ይሄን ያህል እንደሚረብሽ አልገባኝም ነበር። እኔ አሁን ፈለግኩ አልኩክ። ታዲያ ካፌ ውስጥ በሞላው ወንበር ካልፈለግሽ ለምን እኔ ጋር ተቀመጥሽ? ቆይ ግን አንተ ራስ እንዴት ነው የምታየው? እንደ ተፈላጊ። ቅዱስ እውነቴን ነው ጽዮን፣ በጣም ይቅርታሽ። ለምን ሆነ ይቅርታ? ያኔ በሄድሽበት እየተከተልኩኝ ሰላምሽን ስለነሳውሽ። ይኸውልህ ቅዱስ፣ ሰላሜን ነሳሽኝ የምትለውን ነገር በጣም እየደጋገምከው ነው። ልክ አይደለው እንዴ ታዲያ? አዎ ልክ አይደለህም። ታዲያ ለምን መጣሽ? እሱን አላውቅም ብዬሃለሁ። እሱን አለማወቅን መፈለግ ይባላል። በጣም እያናደድከኝ እንደሆነ ታውቃለህ። ከመናደድ ውጪ ምን ምርጫ አለሽ? ምን ማለት ነው? ያኔ እኔ ላይ ስቀልጂ እንደዛ ዝም ያልኩት ምርጫ ስለሌለኝ ነው። እሺ ቆይ አንተ ልጅ ምን ልሆን ነው የምትለው? ይኸውልሽ እየተከታተልሽኝ ሰላሚን አትንሽኝ። አልፈልግም አልኩሽ፣ አልፈልግም። ቆይ እኔን ነው እንደዚህ የሚያናግረኝ? ማን አስተናጋጅ? አንድ ቢራ። እሱ መቼ ጠፋኝ? ምን አለበት ለዛሬ ቢኖራችሁ። ሲያስጠሉ ደነዞች። ወይኔ ጽዮን፣ እንደ ቀልድ ቅዱስና አጣሁት ማለት ነው። እሺ አሁን ምንድነው የማደርገው? ወይ ከዝራ ገንዘብ አልሆንኩኝ ወይ ደግሞ ከቅዱስ ፍቅር አልሆንኩኝ። እሺ ከዚህ በኋላ ወዴት ነው የሚሄደው? ህይወትስ እንዴት ነው የሚቀጥለው? ቆይ ግን ሰው የወደደውን መጥላት ይችላል ማለት ነው ወይስ ቅዱስ ከድሮም ከልቡ አይወደኝም ማለት ነው? አይ የቅዱስ ፍቅር ከልቡ ነበረ። እኔ ነኝ ሳይወድ በግድ እንዲጠላኝ ያደረኩት። ቤትሻውን ምን ልታደርጊ ነው? ህይወቴን ወዴት ልትልኪ ይሆን? የዝራ ገንዘብ ወይም የቅዱስ ፍቅር ለኔ የሚሆን አይመስለኝም። ወይኔ ጽዮን፣ በቃ ባክኝ የቀረው ማለት ነው። የሰው ልጅ ግን በጣም ነው የሚገርመው። በዚህን ያክል መጠን መለወጥ ይችላል ማለት ነው። በጣም ነው የሚገርመው።
ጥለሽኝ እያለሽ ባልሆነ አይመስልም? እየጠበቅኩሽ እኮ ነው። ለምን ትጠብቀኛለህ? ምን ማለት ነው? ስለምፈልግሽ ነው። የምትፈልገኝ ቢሆንማ ኖሮ እኮ ማታ መልሰህ ትደውል ነበር። ሰላም ግን የምርሽ ነው እያወራሽ ያለሽ? አዎ። ቆይ በዛ ሰዓት እኔና አንቺ ከመች ጀምሮ ነው መደዋወል የጀመርነው? ከትላንት። እሺ እንደዛ ከሆነ ዛሬ እደውላለሁ። ዛሬም አልፈልግም። አረ ሰላም በእናትሽ እኔ እንደዚህ ጨንቆኝ ታሾፍብኛለሽ? አልቀለድኩም። እኔ ማውራት ስለምፈልግ መደወል ነበረብህ። መቼ? ትላንት? አዎ። እኔ ጠንቆይ አልቀልብ። እሺ በምን አውቃለሁ? እኔ ምን አውቅልሃለሁ? ሰላምዬ እሺ በቃ ይቅርታ። ደግሞ ረስቸው። ወይ ጉድ! ደግሞ እሺ ምን አጠፋው? ቆይ ለምንድን ነው መልሰህ ያልደወልከው? መቼ? ትላንት ከደወልኩ በኋላ ነው። እና ማውራት ስለማፈልግ አንዴ ዘጋሽው። እና ቢሆንስ? ታዲያ ማውራት እንደማፈልግ እየገባኝ ምን ይሁን ብዬ ነው የምደውልሽ። መደወል ነበረብህ። ታዲያ ማውራት ከፈለግሽ አንቺ ለምን አልደወልሽ? እንዴ እየተፎካከርከኝ ነው? እንደዛ ማለት ሳይሆን እኔ እኮ ፈርቼ ነው ያልደወልኩልሽ። ስዘጋብህ መልሰህ ልደውል ይገባ ነበር። እኔ ደግሞ እንደዛ አይነት ሰው አይደለሁማ። የራስህ ጉዳይ። እኔ ስለአንተ ምን አገባኝ? ሰላምዬ አሁን እንደሱ ይባላል? አዎ ምን አገባኝ? እሺ ይቅርታ። እንዴ ሰላምዬ መታሽኝ እኮ። አዎ መታው። ትሰማኛለህ? ከዚህ በኋላ እኔ ስልክ ስዘጋብህ መልሰህ ደውለህ ልለምነኝ ይገባልሽ። እንደሱ ይሻላል? አዎ። ግን እኮ ተናደሽ ነው አይደል እንዴ የምትዘጊው? እና ቢሆንስ? ግን እኮ መልሼ ደውዬ ከማናድሽ ስትረጋጊ ሌላ ጊዜ በደውልሽ አይሻልም? እንደዛ የሚባል ነገር የለም። እሺ በቃ ተስማምቻለሁ። እና ከተስማማህና አቀፈኛ። ሲጀመር መች ሰላም አልኩሽ? ነይ እስኪ። ስማ አታ አሲር እንዴ ምናሲ እኔ ነኝ። ላናግርህ እችላለሁ? አልችልም። ለምን? ምክንያቱም ሁኔታ ሁሉ ልክ ስላልሆነ። ወደ ሳይሆን በግድ ታናግረኛለህ። እያስገደድከኝ ነው። እምቢ ካልክማ አይቀርልህም። እሺ ምንድነው? ቀጥል። ሀና እንደዛ ስትጫወቱባት ዝም ያልኩ ፈርቼ አይደለም። እሺ እና ታዲያ ምን ሆነ ነበር? ሀና በእኛ መካከል አትግቡ ስላለች ነበር። እና አሁን በመካከላችን ግባ አለች? እየቀለድኩኝ አይደለም። እኔስ መቼ ቀለድኩኝ? ምን አደረኩ? እንዳይኔ ብሌን ምሳሳላትን ሰላሜን ነካብኝ። ተው እንጂ እየቀለድኩኝ አይደለም አልኩህ እኮ። እና ብነካትስ ምን ልታመጣ? የማመጣውን እኮ ላሳየህ ነው። እስኪ አሳየኝ በእናትህ። ምን እንደማመጣ አሳይሃለሁ። ለተማታ ባልሆነ ጥጋብ ልክ ስላለፈ ግዴታ ነው። ልቀቀኝ! በቃ ይቺ ነች አቅም። ልቀቀኝ! አዎ ለቀኩ። ሌላ ትደግማለህ ወይስ አሁንም ልልቀቅ? ልቀቀኝ። የምታውቀኝ አልመሰለኝ። ለማንኛውም ላስተዋውቅ፣ ጆሮ እባላለሁ። እና ምን ትሁን? ትሰማኛለህ? ማንም ሰው እኔ ላይ የመዛት መብት የለው። አንተ ማን ስለሆንክ? ትሰማኛለህ? እናትክን ስለማከብራት እንጂ እዚሁ ነበር ቀጥቅጫ አፈር ማለት። ፈሪ ካልሆንክማ ለምን አታደርገውም? ሰማ ደግሞ ከሴቶች መካከል እየኖርኩ ጀግና ጀግና ስላልኩ ጀግና አይደለምሽ። ብታርፍ ይሻላል። ትሰማኛለህ? ከዚህ በኋላ ፊት ለፊት ባገኝ ከሴቶች ያልተሻልክ እንደሆነ አሳያለሁ። ምን ሆነሃል አንተ? ምንም አልሆንኩም። ምንም ሳትሆን ነው እንዴ ታዲያ ጠጉር የምትነጨው? አጎቴ ምንም አልሆንኩም አልኩህ እኮ። ምን እንደሆንክ ተናገር እንጂ። ምንም አልሆንኩም። ምን ይላል ይሄ? አንተን እኮ ነው የማናገረው። እሺ ምን እንደሆንክ ብነግርህ ምን ይሰራልሃል? እንዴት ሆነ ተፊት አትጎፍላብኛ ታዲያ? አጎቴ ጭራሽ ትጮህብኛለህ እንዴ? በቃ ተወኝ። እንድተው ተፈለክ ተፊት ጥፋ። አንተ እኮ ምን እንደሆንኩኝ ስላላወቅህ ነው እኮ። ነገረኛ አልኩህ እኮ። ዛተብኝ እኮ። ማን ነው እሱ? የማንም ሌባ ነው። አንተ ሰው ምንድነው የምታወራው? መንገድ ላይ አግኝቶ ዛተብኝ። እኔ ነኝ እና ደማሙ። ማን አባቱ ነው የሚዘተብህ? አንዱ ጥጋበኛ ነዋ። አረግ ባለቤቱን ታልና ቋጥሮ የነቀንቁ ማለት አሁን አይደለም እንዴ አንተ? አጎቴ እኔ እያለሁማ ማንም አይጎፈላብህም። ወዴት ልትሄድ ነው አጎቴ? ና አሳየኝ። የት ነው ያለው? ማንን ነው ማሳየህ? የዛተብህን ነዋ። የማን ዘር እንደሆንክ እናሳየዋለን። ምን ልታደርገው? አናቱን ብዬ ገላግለዋለሁ። አጎቴ እኔ ነኝና ድማሙ። አሳየኝ አልኩህ እኮ።
አረ ተረጋጋ። አንተን እኮ ነው ተነስ። አሁን እኮ ልጁ የለም። የት ሄዶ? የለም እርቋል። ብንፈልገውም አናገኘውም። ይሄን ነው ጫካው ጥራኝ ማለት አንተው? ተረጋጋ። ምኑን ተረጋጋሁት? እውይ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ። እኔ ድማሙ የወንዶች ጀግና በላ ብቅ በል ይለይልና እውይ ዘራፍ ዘራፍ እውይ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ። አይ የለም ምን ነው አላየሁም ነው? አይቻለሁ። እና ምንድነው እንዴት አትለኝም እንዴ? ባልደስ ለምን? ምንም ስለማላረግልህ ነው። እሺ በቃ እኔ እንደውም ምኑን ሀል ብዬ ልጠይቅ። ጠይቀኝ። ምኑን ሀል? ሀና አሳዘነችኝ። ምን ሆነች ደግሞ? መወሰን ከብዷታል። በምን ጉዳይ? በእኔ ጉዳይ ነው ጆሮ። አልገባኝም። እኔን አትፈልገኝ። እሱ እኮ የታወቀ ነገር ነው። ግን ደግሞ አላደል አልፈልግህም ብሎ መናገሩ ከብዷታል። ለምን ይመስላል? አላውቅም። ሀና እኮ ለሚፈጠረው ነገር ኃላፊነት ላለመውሰድ መሰለኝ አልተቀበለችው። እንዴት ማለት? እንደውም እኮ እኔ ሀናን ሳቃት ኃላፊነት ለመውሰድ ማትፈራ ልጅ ናት መስሎ ነው። መስሎኝ አይደለም ጆሮ፣ በጣም እርግጠኛ ነኝ። እስኪ ለምሳሌ ኃላፊነት ወስዳ ያደረገችውን አንድ ነገር ንገረኝ። ለምሳሌ አዎ፣ እንደውም ለምሳሌ ያን አባቷ ታመው እያሉ ያለምንም ደጋፊ ደሴ ለቃ መጣለች። እሱ እኮ ታዲያ ተጠያቂነት ስለሌለባት እኮ ነው። ምን ማለት ነው? እሺ ይኸውልህ፣ አይበለውና አባቷ ሞቱ እንበል። ከዛም በኋላ እኮ እንዴት ምን ሆነ ብሎ የሚጠይቃት አንድም ዘመድ የለም። ግን ደግሞ እኮ ኃላፊነትን ተሸክማ ነው የመጣችው። አየህ፣ እሱ እኮ ኃላፊነት ሳይሆን ግዴታ ነው የሚባለው። ታዲያ ኃላፊነት ምንድነው? እየሆነ ባለው ነገር ላይ ችግር ቢፈጠር ኃላፊነት ወይም ተጠያቂነት መውሰድ አለባት ማለት ነው። እና እስኪ ቆይ ነገሩን ከኔና ከሀና ጋር እያይዝልኝ። አይበለውና ሀና ሌላ ወንድ አገባች እንበል። ችግር የለውም ይበለው። እሺ ከዛስ? ይኸውልህ አንተ በዛ ነገር ላይ አንድ ነገር ብትሆን ተጠያቂ ላለመሆን ነው ኃላፊነት መውሰድ ያቃታት። እንዴት? ይኸውልህ በዚህ ጉዳይ ላይ አንተ ራስህ ኃላፊነት ከወሰድክ በዛ ጉዳይ አንድ ነገር እንኳን ቢፈጠር እሷ ኃላፊነት አልወሰድኩም ብላ ራሷን ነፃ ለማድረግ ነው እንደዚህ ሆነች ያለችው። እንደዛ ከሆነማ እኔ ራሴ ወስንላታለሁ። ምን ልታደርግ? እሱን አላቅም ጆሮ፣ ግን ደግሞ እንዴትም ቢሆን የሀናን ፍላጎት ጠብቅላታለሁ። ይኸውልህ ምንም ነገር ቢፈጠር ራስን ግን እንዳትጎዳ። አይ ጆሮ፣ ያን ያህል እንኳን ቄል አይደለሁም። ባይሆን አሁን እንንቀሳቀስ እንሂድ። አይ እሺ፣ የዛሬው ክላስ በዚህ ጨርሰናል። ቀጣይ ፈተና ስለሚኖረን ሊቀሩ ልጆች ካሉ ጥሯቸው። ሰናይ ጊዜ። እዝራ እኔ ነው? ከአንተ ውጪ ሌላ እዝራ እዚህ ክፍል ውስጥ አለ? ልብ ብዬው ስለማላቅ እርግጠኛ አይደለሁ። እንዳትወጣ ፈልጋለሁ። ይቅርታ፣ ትንሽ ቸኩላለሁ። እዝራ እፈልግሃለሁ አልኩህ እኮ። ለምን? መነጋገር አለብን። ይቅርታ ሀና፣ ከዚህ በኋላ ማባክነው አንድም ደቂቃ ካንቺ ጋር የለም። ምን ማለት ነው እዝራ? ቆይ በሀና ላይ ተስፋ እየቆረጥክባት ነው? ማንንም አልገፋም፣ ግን ደግሞ ሊድ ብሎ የተነሳ ሰው እጁ መያዝ አልፈልግም። ቆይ ግን አንተ ራስን እንዴት ነው የምታየው? እንደ ዝራ ነው። እኔ የማውቀው እዝራ ግን እንደዚህ አልነበርክም። አንቺ የምታውቂው ዝራ ለአንቺ ሲል ማንነቱን የቀየረው ዝራ ነው። ትክክለኛው ዝራ ደግሞ ይሄ ነው። አይገባህም እንዴ? አፈቅርሃለሁ እያልኩህ እኮ ነው። ሀና፣ ታፈቅረኛለህ ወይስ አታፈቅረኝም? ምን እየሆንሽ ነው? አሁን ታፈቅረኛለህ ወይስ እውነት ጠልተኸኛል? ምን ለማድረግ እየሞከርሽ ነው? እዝራ ንገረኝ፣ ጠልተኸኛል ወይስ አሁንም ድረስ ትወደኛለህ? ንገረኛ። ስታስቢው አንቺ መጥላት የምችል ይመስልሻል? ትወደኛለህ ማለት ነው? አንመልሽ ዘራችሁ ግን ፍቅር የሚገልጸው በጥፊ ነው ልብል አይመስልህም? እኔ እወድሻለሁ።